አታስብ፣ ማንም አይሰማህም። መድብል አትልፋ። አሁንም አላበቃም ብለን የምታስበው? ጨዋታውን እንደ አዲስ የጀመርከው ራስን አይደል? እንዴት ነው የሚያበቃው? ግን እኮ እንዲሁ እንደደቀንኩብህ አንዴ ቃታውን ብስበው ሁሉም ነገር የሚያበቃ ይሆናል። ሁሉም ነገር እና አርገውና አስገረመኛ። ታዲያ እንዲህ በቀላሉም አይሆን፣ እንዲህ በቀላሉም አልገልህም። መድብል ግደለኝ እባክህ፣ ማረኝ፣ ግደለኝ እስከምትል ድረስ ነው ስቃይህን የማበዛው። የመድብል አድናቂዎች የታላችሁ? እስኪ እንደኔ መድብልን የሚወድ ብቻ እኔ ይበል። እንግዲህ በሚገርም ሁኔታ የምንወደው የምናከብረው ጀግናው መድብል እንግዲህ ከዝና ጉሮሮ እና ከካሌብ ሞሲሳ ክብረ አበሮቹ ወጥቶ አምልጦ እንግዲህ በሰላም ወደ ቤቱ ተመልሷል። መመለሱ ብቻ ሳይሆን እንግዲህ የጊዜ እንጂ የሰው ጀግና የለውም ሲሉ ሰምታችሁ ታውቃላችሁ ጋይስ? በእርግጥ የሰውም ጀግና አለው፣ ግን ደግሞ ጊዜ ሲገጥም ነው ለጀግንነትና ጊዜ ሲያግዛችሁ ነው እንትን የሚለው ሰው። እንግዲህ በሚገርም ሁኔታ በተገላቢጦች ዛሬ ዝና አበበ ደመሳ ልጅ ዘርሮታል ጋይስ። መቼው እስኪ መድብል ከወለዱ አይቀር በቃ እንዴ ነው ጋይስ? እዚህ ግጥሙን ጨረሱት። ወይ የምርኔ በጣም በቃ ሰውነቴ ሞቅ ነው የሚለው። በቃ ጀግንነቱ ጋይስ፣ አላማው ማለት ነገሮችን ለማድረግ የሚሄድበት ጥበብ በስማም የሚደነቅ ነው። የሚደነቅ በቃ ከምላችሁ በላይ ማለት ነው። እና እንግዲህ መድብል ጀግናው መድብል ዛሬም እንግዲህ ዝና ያበበ ደመሳ ልጅ ዘርሮታል ጋይስ። እንግዲህ ጠበቃውንም በእጁ አስገብቷል። የኤደንንም ልጅ በሲስተም አስመልጧል። ወይዘሮ ማህሌትን ከእጁ አስገብቷል። አሁን ላይ በቃ ጓዝ ቀለለ አሉ። ባቄላ ጠፋ ፈስቀለላሉ ጋይስ። ስለዚህ አሁን በቃ የሚያደርግ ያለበትን ነገር ቀድሞ አድርጓል። በዛ ላይ ፍላሹ እጁ ላይ ያለ እንግዲህ የጠበቃው የተቀረጸበት ሶ አሁንም ዝና እሱ ሊቀበል ነበረ። ምክንያቱም እሱን ፍላሹን ከተቀበለ በኋላ እነሱ ላይ ምንም መረጃ እንደሌለ ካረጋገጠ በኋላ በራሱ መንገድ እነሱን ሌላ ነገር ለማድረግ ነበረ። እንግዲህ መድብል ደግሞ በሙድ እሺ በቃ ካሁን በኋላ እኔም ላይ ቤተሰብ ላይ እንዲደርስ ስለማልፈልግ ቪዲዮ ልስጥህ፣ ጠበቃውን ስጠኝ፣ ከዛ በኋላ እኔም አላቅህም አንተም አታቀኝም በሚል መንገድ ነበር እንግዲህ የተባባሉት። መድብል ግን ማለት ነው እንዴ አውቆ ነው ጋይስ፣ አውቆ ጀግና እናቴ ጀግና ነው እንደዚህ ተወለዱ አይቀር እንደዚህ ነው እናቴ። እና በቃ እኔ እንጃ ጋይስ እንዴት ነው እንደምወደው። ባለፈው በዝና ሲታገት በቃ በጣም ነው ታድርኩት። በቃ እንዴት በቃ ምክንያቱም ጋይስ እኔ እንጃ እና በጣም ነው ደስ የሚለው። እንግዲህ ዝና ያው እንግዲህ በእጁ አስገብቶታል። እንደዚህ በእንትን ነው በቃ ደንደሱን ነው ያለው። በቦክስ ሄዶ ተዘረረ ዝና። አሁን ዝናን ይዞ እንግዲህ ወደ ቤት ያመጣዋል። ጠበቃውም እንግዲህ ይፈታል ማለት ነው። ማለት ትዛት አግታለች፣ እዛዋለች በትቀመጣለች። ያው ኢንፎርሜሽን ወደዛ እንዲያታቀብል ነው እሷ። ስለዚህ ካሁን በኋላ የሚመጣውን ነገር ሁሉ በህግና በህግ ይጨርሳሉ። አሁን አንደኛ ጠበቃው አላቸው፣ ሁለተኛ ቪዲዮ አለ። ከዛም አልፎ ያሉትን መረጃዎች አቀነባብሮ አሁን ዝና ከተያዘ እነዛኞቹ እዛ ማለት ፖሊሶቹንም መርማሪዎቹንም ሁሉንም በቃ በቁጥጥር ስር አድርጎ ስለያዛቸው በቃ በጣም ነው የተቸገሩት። በዛ ላይ መስፈራሪያ፣ ዛቻ፣ የግድያ ሙከራ በቃ ብዙ ነገሮችን እያደረጉባቸው ስላለ በጣም ነው እንትን ያሉት የፈሩትና ስለዚህ አሁን ላይ ዝና ከተያዘ ደግሞ ብዙ ነገሮች ቀለል ይላሉ ብለን ተስፋ እናደርጋለን ማለት ነው ቤተሰቦቻችን። በዛ ላይ ደግሞ የማህሌት መያዝ፣ ምክንያቱም ማህሌት ብዙ ነገር ስለምታውቅ በዛ አማካኝነት እንግዲህ እሷ አምልጣለች። በዛ ላይ ደግሞ ያው እንግዲህ ኤደን ወይም ደግሞ ሰራተኛዋ ያው ብዙ ነገሮች ስህተቶችን ብትሰራም በመጨረሻ እንግዲህ እውነታውን በመናገሯ ልጇ እንድታመልጥላት ሆናለች፣ ወይም ደግሞ ልጇን አገኝታለች። ስለዚህ አሁን ድጋሜ በርግጥ እሷ ሊይዟት ይችላሉ። ቢይዟት ምንም የሚያመጡት ነገር የለም። ድጋሜም ወደዚህ እነሱ ስለነቁባት ማንም የሚያስገባት ነገር የለም ማለት ነው። ውድ ቤተሰቦቻችን ያው እንግዲህ ሁሉም ነገር እንግዲህ እንደሚስተካከልና በስኬት እንደሚሆን ምንም ጥርጥር የለንም። ያው እንግዲህ መልካሙን ነገር እንትን እንላለን። ሌላው ሞገስና ሉላ እንግዲህ አሁንም ስቃያቸው እንዲቀጥለ ነው። እንግዲህ በጣም ነው
ውስጣቸው እንትን እያለ ያለው። ሞገስ ተስፋ መቁረጥ ውስጥ እየገባ ነው። ሉላ ደግሞ እንዴት ታደርጋለህ? እንዴት አንተ እንደዚህ ካልክ እኔ ምን ልል ነው? እኔሳ ምን ልበል እያለች ነው የምትገኘው። እንግዲህ የሉላና የሞገስ ህይወት እውነት በጣም ነው የሚያስጠላው። አንዳንዴ በቃ ምንም ያክል ሰዎች ምንም ያክል ጠንካራ ምንም ያክል ብርቱ ምንም ያክል ጀግና ብትሆኑ በቃ ማለት እኔ እንጃ ጋይስ ምንም ያክል ጀግና ብትሆኑ ከዚህ በላይ እንትን ልትሉ አትችሉም። ማለት አቅማችሁም አይፈቅድም። አንዳንዴ ሰዎች አይደለን ይደክመናል ጋይስ። ሶ እንግዲህ የነሱን ድካም የነሱን መከራ የነሱን የከፈሉት መስዋዕትነት የሄዱበትን የህይወት ጉዞ መሰናክሎቹን በቃ አለማየት ማለት በማየት አለማድነቅ አይቻልም። በቃ ከእውነት ጎን ለፍቅር የሚከፈል መስዋዕትነት ነው። ለገንዘብ በዝና በተለያየ ነገር እኮ ሁሉ ላይ ያለችበት ነበር። ምቹ ነበረ። የሚበላ ቤቱ ቆንጆ ነው ሁሉ ነገሩ። ግን ደግሞ ፍቅር ያሸንፋል። አለ ፍቅር እውነት ሁሉም ነገር ከባድ ነው። በዛ ላይ ደግሞ ሞገስ ድሮ ለፍቅሩ ብሎ ወይም በችግሩ በማጣቱ ያጣትን ፍቅረኛውን በማግኘቱ እንትን ለመበቀል ብዙ ነገሮችን ሰርቶ እንግዲህ ሰርቶ ያፈራውን ንብረቱንም ድጋሜ በማህሌትና መሰሎቿ ንብረቷ ተይዞ ነው ያለው። ሶ ያን ንብረታቸው እንግዲህ አሁን እነዚህና ካሌብን ካስያዙ ጠበቃውን ተስተካክሎ እንግዲህ ያው ገንዘባቸው ተመልሶላቸው እነሱም የራሳቸውን ላይፍ መልካም ህይወት የሚጀምሩበት ጊዜ ቅርብ ነው ብለን ተስፋ እናደርጋለን። እንግዲህ ዝናም ደግሞ እጁን ያገኛል። እሱ ብቻ ሳይሆን በዙሪያው ያሉ ብዙ ሰዎች አሉ ካሌብ ሞሲሳ ሌሎችንም ጨምሮ። ስለዚህ አጠቃላይ እንግዲህ ሁሉም ወደ መስመሩ ይገባል። ሉላ ማነው ቅድስትና ብሩክም እንግዲህ መልካም ህይወት እንደሚጀምሩ ተስፋ እናደርጋለን። የዛሬው ቪዲዮ ይመስላል። በቀጣይ አዲስ ቪዲዮ እንገናኝ። ሰላም ቆዩ።